ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። ተወዳጁና ተናፋቂው የእንግሊዝ ፕሪሚየር ሊግ ጨዋታዎች ቅዳሜና እሁድ ቀጥለው ሲደረጉ ቼልሲ ከሜዳ ውጭ ወደ ሰልኸርስት ስታዲየም በማቅናት ከክሪስታል ፓላስ ጋር ይፋለማል። ጨዋታውን በተመለከተ የተሰሙ አዳዲስ መረጃዎችን የማቀርብላችሁ ይሆናል። የቼልሲው አዲሱ አሰልጣኝ ሊያም ሮዚነር ፕሬስ ኮንፈረንስ ላይ ተገኝተው ስለ ጨዋታው ማብራሪያ ሰጥተዋል። አሰልጣኝ ሊያም ሮዚነር ጨዋታውን በተመለከተ ያነሷቸውን ዋና ዋና ሐሳቦችንና ጉዳዮችን እንመለከታለን። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት ጋብዛለሁ። የእንግሊዝ ፕሪሚየር ሊግ የ23ኛ ሳምንት ጨዋታዎች ቅዳሜና እሁድ እንዲሁም ሰኞ ቀጥሎ ሲደረጉ በለንደን ደርቢ ቼልሲ ከሜዳ ውጪ ወደ ሰልኸርስት ስታዲየም በማቅናት ከክሪስታል ፓላስ ጋር የሚያደርገው ጨዋታ በጉጉት ይጠበቃል። ይህ ጨዋታ አንደኛ ተጠባቂ የሚያደርገው ሁለቱም የለንደን ክለቦች ናቸው። የደርቢ ውድድር ነው። ስለዚህ የደርቢ ጨዋታዎች በጣም ለገለልተኛ ተመልካች እጅግ ሳቢና እንደዚሁም ፈታኝ እንደሆኑ ይታወቃልና ይህ ጨዋታ እንግዲህ በጉጉት ይጠበቃል። አሁን ላይ ቼልሲ እንግዲህ በአዲሱ አሰልጣኝ ሊያም ሮዚነር እየተመራ ጥሩ የማሸነፍ ሞራሊቲ የማሸነፍ ሜንታሊቲ ላይ ይገኛል። ካደረጋቸው 4 ጨዋታዎች 3ቱን በማሸነፍ እንግዲህ ጥሩ የማሸነፍ ሪከርድ ላይ ይገኛል ማለት ነው። ቼልሲ አሁን ላይ በእንግሊዝ ፕሪሚየር ሊግ 34 ነጥብ በመያዝ 6ኛ ደረጃ ላይ ይገኛል። በአንጻሩ ክሪስታል ፓላስ 28 ነጥብ በመያዝ 13ኛ ደረጃ ላይ ይገኛል። ክሪስታል ፓላስ ያደረጋቸውን ያለፉትን 5 ጨዋታዎችን ስንመለከት አብዛኞቹን ተሸንፏል። አሁን ላይ በጥሩ የማሸነፍ ሁኔታ ላይ አይገኝም ክሪስታል ፓላስ። በአንጻሩ ቼልሲ ግን ያለፉት 3 እና 4 ጨዋታዎች እያሸነፈ በጥሩ የማሸነፍ እንቅስቃሴ ላይ የሚገኝ በመሆኑ እንግዲህ ቼልሲ በዚህ ጨዋታ ላይ የሆነ ነጥብ ይዞ ሊወጣ ይችላል የሚሉ መላምቶች እየበረከቱ ይገኛሉ። እንግዲህ ሁለቱ ቡድኖች አጠቃላይ ግንኙነታቸውን ስንመለከት በአጠቃላይ 49 ጊዜ ተገናኝተዋል ክሪስታል ፓላስ እና ቼልሲ ማለት ነው። በሁሉም ውድድሮች በእንግሊዝ ፕሪሚየር ሊግ፣ በኤፍኤ ካፕ፣ በካርሊንግ ካፕ እንደዚሁም በሌሎች የወዳጅነት ጨዋታዎች ማለት ነው 49 ጊዜ ያህል መገናኘት ችለዋል። ከዛ ውስጥ ቼልሲ ፍጹም የማሸነፍ የበላይነት አለው። 31 ጊዜ ክሪስታል ፓላስን ማሸነፍ ችሏል። በአንጻሩ ክሪስታል ፓላስ ቼልሲን ማሸነፍ የቻለው 6 ጊዜ ብቻ ነው። 12 ጊዜ ደግሞ አቻ በሆነ ውጤት ጨዋታቸውን አጠናቀዋልና ቼልሲ በእጅግ ርቆ ክሪስታል ፓላስን በብዛት የማሸነፍ ታሪክ ያለው ክለብ ነው ማለት ነው። እንግዲህ አሁን ላይ ሁለቱ ያደረጓቸውን የእንግሊዝ ፕሪሚየር ሊግ አጠቃላይ ያለፉትን 5 ጨዋታዎቻቸውን ራፊ እንመልከት የሁለቱ ቡድኖችን ጥንካሬ ለማሳየት እንዲረዳን። ቼልሲ በአውሮፓ ሻምፒየንስ ሊግ ፓፎስን 1-0 አሸንፏል። ብሬንትፎርድን በእንግሊዝ ፕሪሚየር ሊግ 2-0 ማሸነፍ ችሏል። ከአርሰናል ጋር በካራባው ካፕ 3-2 በሆነ ውጤት ተሸንፏል። ምንም እንኳ የመልስ ጨዋታ ቢኖሩም ከጥቂት ቀናት በኋላ ቼልሲ የመልሱን ጨዋታ በፍላይ ኤሚሬትስ ስታዲየም ከአርሰናል ጋር የሚፋለም ይሆናል ማለት ነው። ከ1-0 በላይ በሆነ ውጤት ቼልሲ የሚያሸንፍ ከሆነ ለካራባው ካፕ ፍጻሜ ማለፍ እድል ይኖረዋልና ቼልሲ እንግዲህ 3-2 በሆነ ውጤት ተሸንፏል። አንድ ሽንፈት ያጋጠመው ማለት ነው። ከቻርልተን አትሌቲክ በኤፍኤ ካፕ በአስደናቂ ጨዋታ 5-1 ማሸነፍ ችሏል። ዘ ኦንሊ ቲንግ በፉልሃም 2-1 ሊሸነፍ ችሏል ማለት ነው። ስለዚህ አጠቃላይ ከ5 ጨዋታዎች 3ቱን በማሸነፍ ከአሰልጣኝ ሊያም ሮዚነር ጥሩ የማሸነፍ ታሪክ ላይ አሁን ላይ ይገኛሉ ብሎ መናገር ይቻላል። ሰንደርላንድ ስንመለከት ያለፉት 5 ጨዋታዎች አብዛኞቹን በሽንፈት ነው ያስተናገደው። በሰንደርላንድ 2-1 ተሸንፏል። በማክስ ሎወርልድ በተባለ አነስ ያለ የእንግሊዝ ፕሪሚየር ሊግ ክለብ በኤፍኤ ካፕ ማለት ነው እንደዚሁ 2-1 ተሸንፏል። ከአስቶን ቪላ ጋር 0-0 በሆነ ውጤት ተለያይቷል። በኒውካስትል ዩናይትድ 2-0 በሆነ ውጤት ተሸንፏል። ከፉልሃም ጋር ጨዋታውን 1-1 በሆነ አቻ ውጤት ማጠናቀቅ ችሏል። ስለዚህ እነዚህን 5 ጨዋታዎችን ስንመለከት አብዛኞቹን ተሸንፏል። በጥሩ አቋም ላይ አይገኝም። ስለዚህ በእንግሊዝ ፕሪሚየር ሊግ 28 ነጥብ እንግዲህ ሰብስቦ 13ኛ ደረጃ ላይ ተቀምጧል ማለት ነው። ቼልሲ ግን በአንጻሩ በእንግሊዝ ፕሪሚየር ሊግ 6ኛ ደረጃ ላይ ይገኛል። በአውሮፓ ሻምፒየንስ ሊግ 8ኛ ደረጃ ላይ ይገኛል። ጥሩ 16 ሆኖ ለማለፍ ጥሩ እድል አለው። እንደዚሁም በኤፍኤ ካፕ ጨዋታዎችን እያሸነፈ ነው። በካርሊንግ ካፕ እንደዚሁ ለዋንጫ ለማለፍ ተቃርቧል። አርሰናልን ከ1-0 በላይ በሆነ ውጤት ካሸነፈ የማለፍ እድል አለውና እንደ አጠቃላይ ስንመለከት ቼልሲ ጥሩ የማሸነፍ ሜንታሊቲ ውስጥ አለ ብሎ መናገር ይቻላል። ከክሪስታል ፓላስ ጋር ምን ያሳየናል የሚለው ነገር እንግዲህ በጉጉት የሚጠበቅ ይሆናል።
ክሪስታል ፓላስና ቼልሲ ያለፉትን 3 ጨዋታዎቻቸውን ብንመለከት አብዛኞቹን ሁሉንም ማለት ይቻላል አቻ በሆነ ውጤት ነው ጨዋታው ሊጠናቀቅ የቻለው። ሴፕቴምበር 24 ላይ በእንግሊዝ ፕሪሚየር ሊግ 1-1 ነበር የተለያዩት። ጃንዋሪ 25 ላይ እንደዚሁ 1-1 በሆነ ውጤት ጨዋታቸውን አጠናቀዋል። ኦገስት 25 ላይ እንደዚሁ 0-0 በሆነ ውጤት ነው ጨዋታቸውን ያጠናቀቁት። ስለዚህ ያለፉትን 3 ጨዋታዎችን ያደረጓቸውን ሁለቱ የለንደን ክለቦች ጨዋታቸውን 0-0 በሆነና 1-1 በሆነ አቻ ኦልሞስት በአቻ ውጤት ነው የተጠናቀቀው ብሎ መናገር ይቻላል። ነገር ግን የበፊት ታሪካቸውን ስንመለከት ቼልሲ ፍጹም የማሸነፍ የበላይነት ሪከርድ አለው። እንግዲህ ፓላስ ወደ ስታንፎርድ ብሪጅ መጥቶ ካደረጋቸው 16 ተከታታይ ጨዋታዎች መካከል እንግዲህ በእንግሊዝ ፕሪሚየር ሊግ እንዳጠቃላይ በስታንፎርድ ብሪጅ አይደለም በአጠቃላይ ካደረጋቸው 16 ተከታታይ ጨዋታዎች አንዱንም ማሸነፍ አልቻለም ክሪስታል ፓላስ። ያ ማለት እንግዲህ ቼልሲ ክሪስታል ፓላስ ላይ ትልቅ የበላይነት አለው። ስለዚህ 16 ተከታታይ ጨዋታን ቼልሲን ማሸነፍ አልቻለም። ቼልሲ ነው እያሸነፈ የሚገኘው ማለት ነው። 3 ጨዋታዎችን ብቻ ነው አቻ መውጣት የቻለው። ከ16ቱ ጨዋታ 3ቱን አቻ በሆነ ውጤት አጠናቋል። ሌላውን ግን 13ቱን ሙሉ ተሸንፏልና ቼልሲ እንግዲህ ክሪስታል ፓላስን የማሸነፍ ትልቅ ሪከርድ አለውና በእሁድ እንግዲህ 9 ሰዓት እሁድ 11 ሰዓት ላይ ምን ይጠበቃል የሚለው ጉዳይ በጉጉት የሚጠበቅ ይሆናል። አሰልጣኝ ሊያም ሮዚኔር ፕሬስ ኮንፈረንስ ላይ ተገኝተው ጨዋታውን በተመለከተ ከጋዜጠኞች በርካታ ጥያቄዎች ቀርበውላቸው ስለ ጨዋታው ሀሳባቸውን አጋርተዋል። እስኪ ያነሷቸውን ዋና ዋና ጉዳዮችን እንመልከት። በመጀመሪያ ደረጃ ስለ ዳሪዮ ኢሶጎ ጉዳት ነው ያነሱት። እንግዲህ የቼልሲ የመሃል አማካይ ተጫዋች የሆነው ዳሪዮ ኢሶጎ ለረጅም ጊዜ ጉዳት ላይ እንደነበር ይታወቃል። ነገር ግን ከቅርብ ጊዜያት ወዲህ እንግዲህ ከጉዳቱ አገግሞ ትሬኒንግ መስራት ጀምሮ እንደነበር የሚታወቅ ነው። አሁን ግን ሊያም ሮዚነር ባሳወቁት መሰረት ዳሪዮ ኢሶጎ ሌላ ተጨማሪ ጉዳት አጋጥሞት ከዚህ በኋላ ለ1 ወር ከሜዳ እንደሚርቅ ተናግሯል። እንግዲህ ዳሪዮ ኢሶጎ ልምምድ ላይ ያለ የተንሸራቶ በመውደቁ ምክንያት እንግዲህ መጠነኛ ጉዳት አጋጥሞት ከ1 ወር በላይ እንግዲህ ከሜዳ ሊርቅ እንደሚችል ነው አሰልጣኝ ሊያም ሮዚነር የተናገሩት። ዳሪዮ ኢሶጎ አስደናቂ የመሃል ክፍል በመከላከል ላይ ሞር የሚያተኩር ምርጥ የመሃል ክፍል ተጫዋች ነው። እንግዲህ ለቼልሲ ተመልሶ ግልጋሎት ይሰጣል ተብሎ እየተጠበቀ በነበረበት ሰዓት እንግዲህ ድጋሚ ጉዳት አስተናግዶ ለ1 ወራት ያህል ከሜዳ ይርቃል የሚለው እንግዲህ ዛሬ አሰልጣኝ ሊያም ሮዚነር ያሳወቁት ጉዳይ ነው። እንደዚሁም ስለ ሮሚዮ ላቪያም እንደዚሁ አሰልጣኙ ተናግሯል። ሮሚዮ ላቪያ በጥሩ ሁኔታ እያገገመ እንደሆነ ተናግሯል። በጥቂት ሳምንታት ወደ ሜዳ ተመልሶ በጨዋታዎች የሚሰለፍበት እድል እንደሚኖር ነው የተናገሩት። ሮሚዮ ላቪያ እንግዲህ ላለፉት በርካታ ሳምንታት ከሜዳ ርቆ ለቼልሲ ምንም አይነት ግልጋሎት እየሰጠ እንዳልሆነ ይታወቃል። አሁን ግን በጉዳቱ ሁኔታ መሻሻሎች እንዳሉና በቀጣይ 3 እና 3 በኋላ ወደ ሜዳ ተመልሶ ሊጫወት የሚችልበት እድል እንዳለ ነው አሰልጣኝ ሊያም ሮዚነር የተናገሩት። ሌላው አሰልጣኝ ሊያም ሮዚነር ስለ ስቲቫኦ እና ስለ ጊተንስም እንደዚሁ አንስተዋል። ሁለቱ ተጫዋቾች አሁን ላይ ከህመም ጋር እየታገሉ እንደሆነ ተናግሯል። ባለፈው እንግዲህ ቼልሲ ከፓፎስ ባደረገው የአውሮፓ ሻምፒየንስ ሊግ ጨዋታ ላይ ተቀይረው እንደገቡ የምናስታውሰው ነው። ነገር ግን አሁንም ከህመማቸው እንዳላገገሙና መጠነኛ ህመም እየተሰማቸው እንደሆነ ነው የተናገሩት። ስቲቫኦና ጊተንስ እንግዲህ አስደናቂ የክንፍ ተጫዋቾች እንደሆኑ ይታወቃል። ባለፈው እንግዲህ ቼልሲ ባደረገው የአውሮፓ ሻምፒየንስ ሊግ ጨዋታ ላይም ተቀይረው ገብተው ጥሩ እንቅስቃሴ ሲያሳዩ ተመልክተናል። ነገር ግን አሁንም በቅጡ እንዳላገገሙና እረፍት እንደሚያስፈልጋቸው ነው አሰልጣኝ ሊያም ሮዚነር የተናገሩት። ስለዚህ እነዚህ ሁለቱ ተጫዋቾች ቼልሲ አሁን ከፓላስ በሚያደርገው የደርቢ ጨዋታ ላይ የመሰለፍ እድላቸው ዝቅተኛ እንደሆነ መገመት ይቻላል ማለት ነው። አሰልጣኝ ሊያም ሮዚነር እንደዚሁ ስለ ኢንዞ ፈርናንዴዝም አንስተዋል። እንግዲህ ኢንዞ ፈርናንዴዝ አስደናቂ የመሃል ተጫዋች መሆኑን አንስተው በተለይ ፓሪስ ሴን ጀርመን ፈላጊው እንደሆነ ተጠይቀው ነበረ። እንግዲህ ብቃት ሲኖርህና እጅግ የብቃት ጥግ ላይ ስትደርስ ብዙ ክለቦች ይፈልጉሃል። ይሄ የተለመደ ነው። ነገር ግን አሁን ላይ እኛ ትኩረታችን ሜዳ ላይ ብቻ ነው፣ ከሜዳ ውጪ ያለን ነገር እኔን አይመለከተኝም ሲሉ ነው አሰልጣኝ ሊያም ሮዚነር የተናገሩት። ጆርጊንሰን እንደዚሁ በጥሩ ሁኔታ ላይ እንደሚገኝ ተናግሯል። እንግዲህ የቼልሲ ሁለተኛ በረኛ የሆነው ጆርጊንሰን
ባለፈው በአውሮፓ ሻምፒየንስ ሊግ እንግዲህ ከፓፎስ ጋር ባደረገው ጨዋታ ላይ ቼልሲ ከፓፎስ ባደረገው ጨዋታ ላይ ከረፍት በኋላ ተቀይሮ እንደወጣ ይታወቃል። በጊዜው በምን ምክንያት እንደተቀየረ ግልጽ አልሆነም ነበር። አሁን ግን እንደተናገሩት ከሆነ መጠነኛ ጉዳት አጋጥሞት ነበር። አሁን ግን ከጉዳቱ በጥሩ ሁኔታ እያገገመ ነው ሲሉ አሰልጣኝ ሊያም ሮዚነር ተናግሯል። እንግዲህ ከፓፎስ ጋር በነበረው ጨዋታ ላይ እንግዲህ ከረፍት በኋላ በሳንቼዝ እንደተቀየረ የምናስታውሰው ነው። ስለዚህ አሁን ላይ ጥሩ ሁኔታ ላይ ይገኛል ሲሉ ነው አሰልጣኝ ሊያም ሮዚነር ያረጋገጡት። ስለ ፓልመርም ሁኔታ አንስተዋል። ፓልመር እንግዲህ አሁን ላይ በጥሩ ሁኔታ አገግሞ ለጨዋታው ዝግጁ እንደሆነና በለንደን ደርቢ ከፓላስ ጋር በሚደረገው ጨዋታ ላይም እንደዚሁ የመሰለፍ በቋሚነት ሊያሰልፉት እንደሚችሉ ፍንጭ ሰጥተዋል። በተለይ ፓልመር እንግዲህ አሁን ላይ በተሰማ ዜና ማንቸስተር ዩናይትድን የመቀላቀል ፍላጎት አለው የሚሉ ሀሳቦች እየተነዙ ይገኛሉና ይህንንም እንግዲህ አስመልክቶ ጋዜጠኞች ጠይቋቸው ነበረ። ምንድነው ያሉት አሰልጣኝ ሊያም ሮዚነር? ፓልመር ከኛ ጋር ይቆያል። እኛ እጅግ የምንወደው የቼልሲ እጅግ አስፈላጊው ተጫዋች ነው። ስለዚህ በጥሩ ሁኔታ የሚጫወትበትና ብቃቱን ከፍ ማድረግ የሚችልበትን ሁኔታ ማመቻቸት የኔ ስራ ነው ብለዋል። ፓልመር የቼልሲ ወሳኝ ተጫዋች ነው። ከኛ ጋር በመሆኑ ደስተኛ ነው። እኛም በሱ ደስተኛ ነን። ስለዚህ የቼልሲ ተጫዋች ሆኖ ይቀጥላል ብለዋል። ባለፉት ሳምንታት እንግዲህ ፓልመር ያልተሰለፈው ትንሽ የሚባል ህመም አጋጥሞት ነው። አሁን ግን ወደ ትሬኒንግ ተመልሷል። ሙሉ ለሙሉ አገግሟል። ስለዚህ ከዚህ በኋላ ባሉ ጨዋታዎች ላይ የመሰለፍ እድል ይኖረዋል ሲሉ ነው አሰልጣኝ ሊያም ሮዚነር ስለ ፓልመር የተናገሩት። ስለ አሌክስ ዲሳሲና ስለ ስተርሊንግም ተጠይቀው ነበረ። ሁለቱ ተጫዋቾች በተመለከተ አዲስ ነገር ምንም የለም ብለዋል። እንግዲህ የቼልሲ የልምምድ ማዕከል ተገኝተው ልምምድ እያደረጉ ይገኛሉ። በውሰት ለሌላ ክለብ ሊሰጡበት የሚችልበት ሁኔታ እንዳለ ነው በርካታ መገናኛ ብዙሃን እየዘገቡ የሚገኙት። አሰልጣኝ ሊያም ሮዚነር እንደዚህ ከኛ ጋር ትሬኒንግ እያደረጉ ነው፣ የተለየ ነገር የለም፣ የተለየ ነገር ሲኖር አሳውቃቸዋለሁ ብለዋል። እንግዲህ ሁለቱ የቼልሲ ተጫዋቾች እንግዲህ በአሰልጣኝ ኢንዞ ማሬስካ ስራ አትፈለጉም ተብለው ከቼልሲ የልምምድ ማዕከል እንደወጡ ይታወቃል። አሁን ግን በሊያም ሮዚነር ወደ ልምምድ ተመልሷል። ቼልሲ እንግዲህ ሁኔታውን አይቶ ለፈረንሳይ ክለቦች ወይም ደግሞ ለጣሊያን ክለቦች በውሰት ሊሰጣቸው እንደሚችል ነው እየተገለጸ የሚገኘው። በተለይ ራሂም ስተርሊንግ 350,000 ፓውንድ በሳምንት ይከፈለዋልና ይህንን ትልቅ ገንዘብ እንግዲህ ለቼልሲ ከባድ ስለሚሆን ለሌላ ክለብ አሳልፎ ሊሰጠው ይችላል የሚለው መላምት በሰፊው እየተነገረ ይገኛል። አሌክስ ዲሳሲ እንደዚሁ እሱን ለማስፈረም አንዳንድ ክለቦች እነ ሞናኮን ጨምሮ ጥያቄ እንዳላቸው እየተገለጸ ነው። ስለዚህ በውሰት ወደ ሌላ ክለብ የሚቀላቀልበት እድል ይኖራል ማለት ነው። እንግዲህ እሁድ አመሻሽ 11 ሰዓት ላይ ቼልሲ እንግዲህ ፓላስ ጋር በለንደን ደርቢ የሚያደርገው ጨዋታ በጉጉት ይጠበቃል። ቼልሲ ይህን ጨዋታ የሚያሸንፍ ከሆነ ወደፊት የመጠጋት እድል ቶፕ4 ሆኖ ወደ ቶፕ4 ለመምጣት በሚያደርገው ጉዞ ትልቅ አስተዋጽኦ የሚኖረው ጌም ይሆናል ማለት ነው። በዚህ ጨዋታ እንግዲህ አሰልጣኝ ሊያም ሮዚነር ምን አይነት አሰላለፍ ይጠቀማሉ፣ ምን አይነት ጨዋታ ያሳዩናል የሚለው ነገር እንግዲህ በጉጉት የሚጠበቅ ይሆናል ማለት ነው። በአሁን በቼልሲ በኩል እንግዲህ በዋናነት የተሰሙ መረጃዎች እነዚህ ናቸው። ሌሎች መረጃዎች ሲኖሩ ተመልሼ ማቀርብላችሁ ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ